ሌተናል ጀነራል ታደሰ ወረደ የትግራይ ክልል የጊዜያዊ አስተዳደር ስልጣን በጉልበት እየተያዘ ነው ቢሉም አወዛጋቢው የክልል ምክር ቤት የተመረጡት ዶክተር ደብረጽዮን ግን የካቢኔ ስብሰባቸውን ጆሯቸውን ደፍነው ዛሬ ማካሄድ ጀምረዋል። አሜሪካ በኢራን ከተሞች ላይ ጥቃት ስትፈጽም ኢራን በበኩሏ የአሜሪካ የጦር መርከብን ኢላማ አድርጌ ከባድ ጉዳት አድርሻለሁ እያለች ነው። ዛሬ ሌሊት በተደረገው የሁለቱ ሀገራት የተኩስ ልውውጥን ተከትሎ በዓለም የምግብና የነዳጅ ዋጋ ከፍተኛ ጭማሪ አሳይቷል። በዝርዝር እናየዋለን። በሐረር ውስጥ ለ12 ዓመታት ለመውለድ ሞክራ ያልተሳካላት አንዲት እንስት በመጨረሻ በ5 ልጆች በረከት ተንበሽብሻለች። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ እነዚህን በርከት ያሉ ሰበር መረጃዎችን ይዤ ቀርቤያለሁ። እናንተ እስከ መጨረሻው እየተከታተላችሁ ለሌሎች እንዲደርስ ላይክ እንዲሁም በኮሜንት አጋርነታችሁን ብታሳዩኝ ደስ ይለኛል። ቤተሰብ ካልሆናችሁ ቻናሉን ሰብስክራይብ በማድረግ ይቀላቀሉን። አብራችሁን ቆዩ። ሌተናንት ጀነራል ታደሰ የትግራይ ክልል የጊዜያዊ አስተዳደር ስልጣን በጉልበት እየተያዘ ነው አሉ። ማክሰኞ ዕለት በተደረገው የትግራይ ክልል የቀድሞ ምክር ቤት ስብሰባ በፕሬዝዳንትነት የተመረጡት ዶክተር ደብረጽዮን ገብረ ሚካኤል የሚመራው ካቢኔ ስብሰባ ማድረግ መጀመሩን ተከትሎ ሌተናል ጀነራል ታደሰ ወረደ የጊዜያዊ አስተዳደሩ ስልጣን በጉልበት እየተያዘ መሆኑን ገለጹ። የትግራይ ክልል ከ6 ዓመታት በፊት በተናጥል ባደረገው አወዛጋቢ ምርጫ የተቋቋመው ምክር ቤት በዚህ ሳምንት የክልሉ ፕሬዝዳንት አድርጎ የሾማቸውን ዶክተር ደብረጽዮንን የመጀመሪያ የካቢኔ ስብሰባቸውን ዛሬ አርብ ሚያዝያ 30 2018 ዓ.ም ማካሄድ ጀምሯል። ምክር ቤቱ ወደ ስራ እንዲመለስ ያደረገው ህዝባዊ ወያኔ ሓርነት ትግራይ ህወሓት ዛሬ ባወጣው መረጃ የትግራይ መንግስት ካቢኔ የመጀመሪያ ስብሰባውን ማካሄዱን አስታውቋል። ምክር ቤቱ በማክሰኞ ዕለት ስብሰባው ዶክተር ደብረጽዮን ስራ አስፈጻሚ ምክር ቤት ላይ አስፈላጊውን ማስተካከያ በማድረግ ስራቸውን እንዲያከናውኑ ውሳኔ ማስተላለፉን አስታውቋል። በጸደቀው የውሳኔ ሐሳብ መሰረት የተሾሙት ፕሬዝዳንት ይህንን የሚያደርጉት ስራ አስፈጻሚው ምክር ቤቱ ላይ አስፈላጊውን ማስተካከያ በማድረግ ስራቸውን እየሰሩ እንዲቆዩ እስከ ቀጣዩ የምክር ቤት ጉባኤ ድረስ መሆኑን ገልጿል። በህወሓት የፌስቡክ ገጽ ላይ የተጋሩ ምስሎች እንደሚያሳዩት በዚህ ስብሰባ ላይ የጊዜያዊ አስተዳደር ምክር ቤት ፕሬዝዳንት የሆኑት አማኑኤል አሰፋን ጨምሮ በሌተናል ጀነራል ታደሰ ካቢኔ አባላት የሆኑ ባለስልጣናት ተሳትፈዋል። ዶክተር ደብረጽዮን በምክር ቤቱ በፕሬዝዳንቱ የተሾሙት በፕሪቶሪያው ስምምነት መሰረት የተቋቋመውን ጊዜያዊ አስተዳደር የሚመሩትን ሌተናል ጀነራል ታደሰ ወረደን በስልጣን ላይ ባሉበት ወቅት ነው። ፌዴራል መንግስት የ2 ዓመቱን ጦርነት ያስቆመውን የግጭት ማቆም ስምምነት አፍርሷል በማለት የሚከሰው ህወሓት ከዚህ የተነሳ ጊዜያዊ አስተዳደሩም መፍረሱን ይናገራል። የፌዴራል መንግስት እስካሁን ድረስ የህወሓት ውሳኔም ሆነ የክልሉ ምክር ቤት ወደ ስራ መመለስን በተመለከተ በይፋ አስተያየት አልሰጠም። በዚህ ወር መጀመሪያ የፌዴራል መንግስት የስልጣን ቆይታቸው በ1 ዓመት የተራዘመላቸው ፕሬዝዳንት ታደሰ በበኩላቸው ዛሬ አርብ ባወጡት መግለጫ ካቢኔው መሰብሰቡን ተቃውመዋል። ፕሬዝዳንት ታደሰ በጽህፈት ቤታቸው የፌስቡክ ገጽ ባወጣው መልእክታቸው ተመርጠናል የሚሉ አካላት ዛሬ በክልሉ ጊዜያዊ አስተዳደር የካቢኔ ስብሰባ አዳራሽ የካቢኔ ስብሰባ መጀመራቸውን ገልጸዋል። የካቢኔ ስብሰባው እየተካሄደ ያለው በጸጥታ አካላት ጥበቃ እየተደረገ መሆኑንም ጠቅሰዋል። እነዚህ አካላት በአመራርነት የተመረጡት ችግሩ በውይይትና የጋራ መግባባት እንዲፈታ የቀረበውን ጥሪ ወደ ጎን በመተው እንደሆነ በማንሳት ወቅሰዋል። ይህ አይነቱ ውይይት ያስፈለገውም ይህ አይነቱ እርምጃ ተከትሎ ሊመጣ የሚችለውን ጉዳትና መዘዝ ለማስቀረት ሲባል መሆኑን አስረድተዋል። የካቢኔ ስብሰባ መጀመሩ የዛሬውን ቀን የቀጣይ አደገኛ መንገድ የተጀመረበት ዕለት እንደሚያደርገው በመግለጽ አሳስበዋል። በዚህ ምክንያት ለሚከተለው መዘዝ ተጠያቂው የጊዜያዊ አስተዳደሩን ስልጣን በጉልበት እየያዘ ያለው ኃይል መሆኑን መግለጽ እፈልጋለሁ ሲሉም አስጠንቅቀዋል። ሌተናንት ጀነራል ታደሰ በዚህ እርምጃ ምክንያት የሚመጣው መዘዝ ምን እንደሚሆን መልእክታቸው ላይ አላስቀመጡም። የጊዜያዊ አስተዳደሩ ፕሬዝዳንት ባለፈው ሳምንት ሪዮት በተባለ የዩቲዩብ ቻናል ላይ ባደረጉት ቃለ መጠይቅ በሰጡበት ወቅት ግን ፌዴራል መንግስት ጣልቃ ሊገባ እንደሚችል ተናግረው ነበር። ነገር ግን ራሳቸው የፌዴራል መንግስት ይህንን እርምጃ እንዲወስን ጥያቄ እንደማያቀርቡም ገልጸዋል። ቴሄራን የአሜሪካ ጦር መርከብን ኢላማ ስታደርግ ዋሽንግተን በኢራን ከተሞች ጥቃት ፈጸመች። አሜሪካና ኢራን ሐሙስ ምሽት አንዳቸው በሌላኛቸው ላይ ጥቃት ከፈጸሙ በኋላ ፕሬዝዳንት ዶናልድ ትራምፕ በሁለቱ ሀገራት መካከል የተደረሰው ተኩስ አቁም አሁንም ተግባራዊ እየተደረገ መሆኑን ተናግረዋል። በትናንቱ የተኩስ ልውውጥ ማን ቀድሞ ጥቃት እንደፈጸመ ግን ግልጽ አይደለም። የኢራን ከፍተኛ ወታደራዊ አዛዥ አሜሪካ ወደ ሆርሙዝ ወሽመጥ እየተጠጉ የነበሩ የኢራን ነዳጅ ጫኝና ሌላ መርከብን ኢላማ እንዳደረገች እንዲሁም በተለያዩ የባህር ዳርቻዎች አካባቢዎች ላይ የአየር ጥቃት መፈጸሟን ተናግረዋል። አሜሪካ በበኩሏ ወሽመጡ ላይ በሰፈረው ሚሳኤል ተሸካሚ አውዳቢ መርከቧ ላይ
ለፈጸመችባት ጥቃት የራስን መከላከል ጥቃቶችን በማድረስ ምላሽ መስጠቷን አስታውቃለች። ሁለቱ ሀገራት ወታደራዊ እርምጃ መውሰዳቸው የተሰማው የኢራን የውጭ ጉዳይ ሚኒስቴር አሜሪካ ያቀረበችውን የድርድር እቅድ እየገመገመ መሆኑን በተናገሩ ማግስት ነው። የኢራን መንግስት መገናኛ ብዙሃን በቅድሚያ ባወጣው ዘገባ በሆርሙዝ ወሽመጥ ፍንዳታ መስማቱን አስታውቆ ነበር። ሁኔታውም ከጠላት ጋር የተደረገ የተኩስ ልውውጥ ሲል ገልጾታል። ሌላ የሀገር ውስጥ መገናኛ ብዙሃን ደግሞ ቴሄራን ውስጥ ፍንዳታ መስማቱን ዘግበዋል። ከቆይታ በኋላ መግለጫ ያወጡት የኢራን ከፍተኛ ወታደራዊ አዛዦች በበኩላቸው አሜሪካ በፈጸመቻቸው የአየር ጥቃቶች ባንዳር ካሚር፣ ሲራክ እና ቃሺም ደሴቶች መመታታቸውን አስታውቀዋል። ኢራን ወዲያውኑ የአሜሪካ የጦር መርከብን በመምታት ምላሽ እንደሰጠችና በዚህም ከፍተኛ ጉዳት ማድረሷን ገልጸዋል። የአሜሪካ የተኩስ አቁም ጥሰት ፈጽማለች ሲሉም ከሰዋል። የአሜሪካ ማዕከላዊ እዝ ሲትኮም የኢራንን ጥቃቶች ትንኮሳ ሳይኖር የተፈጸሙ በማለት ገልጿቸዋል። የኢራን ኃይሎች በወሽመጡ እያለፈ በነበረ የአሜሪካው ዳሚ የጦር መርከብ ላይ በርካታ ሚሳኤሎች፣ ድሮኖችና አነስተኛ ጀልባዎችን ማሰማራታቸውን አስታውቋል። የተቃጡ ስጋቶችን ማስወገዱን የገለጸው ማዕከላዊ እዙ አሜሪካ ላይ ለተፈጸመው ጥቃት ተጠያቂ የሆኑ እንደ የሚሳኤልና የድሮን ማስወንጨፊያ ቦታዎችን፣ የእዝና የቁጥጥር ማዕከላትን እንዲሁም የመረጃና የክትትልና የስለላ ይዞታዎች ያሉ የኢራን ወታደራዊ ተቋማትን መምታቱን ገልጿል። ማዕከላዊ እዙ ውጥረቱ እንዲባባስ አልፈልግም፣ ነገር ግን የአሜሪካ ኃይሎችን ለመጠበቅ በተጠንቀቅና በዝግጁነት ላይ ይገኛል ሲሉም በመግለጫው ጠቅሷል። ትሩዝ ሶሻል በተሰኘው የማህበራዊ ሚዲያ ገጻቸው ላይ የጻፉት ፕሬዝዳንት ዶናልድ ትራምፕ አሜሪካ በርካታ የኢራን አነስተኛ ጀልባዎችን ማውደሟን ገልጸዋል። ቢራቢሮ ወደ መቃብሯ እንደምትወርድ ሁሉ በጣም በሚያምር ሁኔታ ወደ ውቅያኖሱ ሰጥመዋል ብለዋል። በኢራን አጥቂዎች ላይ ትልቅ ጉዳት እንደደረሰም ተናግረዋል። ፕሬዝዳንቱ በጽሁፋቸው የሰላም ስምምነቱን በተመለከተ በድጋሚ ማስጠንቀቂያ ሰጥተዋል። ዛሬ በድጋሚ እንደዘረርናቸው ሁሉ ስምምነታቸውን በፍጥነት ካልፈረሙ ወደፊት በበለጠ ጥንካሬና ከፍ ባለ ኃይል እንዘርራቸዋለንም ብለዋል። በትናንትናው ጥቃት ላይ የእስራኤል ተሳትፎ እንዳልነበረ አንድ የእስራኤል ምንጭ ተናግረዋል። የሁለቱን ኃይሎች የተኩስ ልውውጥን ተከትሎ በዓለም የነዳጅ ዋጋ ላይ ከፍተኛ የዋጋ ጭማሪ ታይቷል። አሜሪካና ኢራን በወሳኙ የባህር መተላለፊያ ሆርሙዝ ወሽመጥ ላይ ተኩስ መለዋወጣቸው ከተሰማ በኋላ አርብ ሌሊት የኢሲያ ገበያ ሲከፈት የነዳጅ ዋጋ ጨምሮ ታይቷል። የአሜሪካ ጦር ትንኮሳ ሳይኖር የተሰነዘሩ ያላቸውን የኢራን የሚሳኤልና የድሮንና የአነስተኛ ጀልባ ጥቃቶችን ማክሸፉን፣ በምላሹ የራስ መከላከል ጥቃት መፈጸሙን አስታውቋል። ከዚህ ጥቃት በኋላ የዓለም ነዳጅ ዋጋ መለኪያ የሆነው ብሬንት ዋጋው በ1.5 በመቶ ጨምሮ በበርሜል $101.60 ተሸጧል። በአሜሪካ ገበያ የሚሸጠው ነዳጅ ደግሞ ዋጋው 1.1 በመቶ አድጎ $95.87 ሆኗል። እንደ ነዳጁም ሁሉ የምግብ ዋጋም ጭማሪ ማሳየቱን ቀጥሏል። የተባበሩት መንግስታት ድርጅት የምግብና የእርሻ ድርጅት ፋኦ በባህረ ሰላጤው ጦርነት ከተጀመረ ወዲህ ለሶስተኛ ተከታታይ ወር ሚያዝያ ላይም የዓለም የምግብ ዋጋ ጭማሪ ማሳየቱን አስታውቋል። ይህ ጭማሪ በዋናነት የተከሰተው አሜሪካና እስራኤል በኢራን ላይ ጥቃት መፈጸም መጀመራቸውን ተከትሎ በአትክልት ዘይቶች ላይ የተከሰተ የዋጋ መጨመር ምክንያት ነው። ፋኦ በዓለም ላይ ለግብይት የሚቀርቡ የምግብ ሸቀጦች ዋጋን የሚከታተልበት የዓለም የምግብ ዋጋ ጠቋሚ ሰንጠረዥ እንደሚያመለክተው የምግብ ሸቀጦች ዋጋ በሚያዝያ ወር በ1.6 በመቶ ጭማሪ አሳይቷል። በኢራን ላይ የተከፈተው ጦርነት ከተጀመረ በኋላ በባህረ ሰላጤው በሚገኘው ወሳኝ የጭነት መርከቦች መተላለፊያ ሆርሙዝ ወሽመጥ ላይ በሚደረገው እንቅስቃሴ የተገደበ ሲሆን አሁንም ይኸው ችግር ባለበት እንደቀጠለ ነው። 20 በመቶ የሚሆነው የዓለም ነዳጅ ፍጆታ በሆርሙዝ በኩል የሚያልፍ ከመሆኑ በተጨማሪ ለግብርና ስራ ከሚውለው የኬሚካል ማዳበሪያ 1/3 የሚጓጓዘውም በዚህ ወሽመጥ ነው። የመተላለፊያው መዘጋት የነዳጅ የማዳበሪያና ለምግብ ምርትና አቅርቦት የሚውሉ ሌሎች ግብዓቶች ላይ እጥረት አስከትሏል። በዚህም ሳቢያ የማዳበሪያ ዋጋ በ80 በመቶ ጭማሪ አሳይቷል። በመጨረሻም ሐረር ውስጥ ለ12 ዓመታት ለመውለድ የሞከረች እናት በአንድ ጊዜ 5 ሕፃናትን ተገላግላለች። ለ12 ዓመታት ልጅ ለመውለድ የሞከረችው የሐረር ክልል ነዋሪ በአንድ ጊዜ 5 ልጆች መገላገሏ ተገለጸ። በድሪያ አደም የተባለችው እናት እሷና ባለቤቷ በአንድ ጊዜ 5 ልጆች ስላገኙ እጅግ እንደተደሰቱ ተናግራለች። የ35 ዓመቷ በድሪያ በሕይወት ፋና ስፔሻላይዝድ ሆስፒታል 4 ወንዶችና አንዲት ሴት ልጆችን በሰላም መገላገሏን ሆስፒታሉ ተናግሯል። ደስታዬን በቃላት መግለጽ አልቻልኩም የምትለዋ በድሪያ ልጅ የማግኘት ጸሎቷ ምላሽ እስኪያገኝ ድረስ ድብርትና ህመም ውስጥ እንደነበረች አስታውሳለች። የሆስፒታሉ የሕክምና ዳይሬክተር ዶክተር መሐመድ ኑሪ አብዱላሂ
እናትየዋና ጨቅላ ሕፃናቱ በሆስፒታሉ የሕክምና እንክብካቤ እየተደረገላቸው እንደሚቆዩም ተናግረዋል። ሕፃናቱ ከ1.3 እስከ 1.4 ኪሎ ግራም ይመዝናሉ ተብሏል። ከ1 ኪሎ ግራም በላይ የሚመዝኑ ሕፃናት በሕይወት የመቆየትና የጤናማ እድገት የማሳየት ዕድላቸው ከፍተኛ እንደሆነም ተናግረዋል። በድሪያ በተፈጥሮ መንገድ መጸነሷን ዶክተሩ ገልጸዋል። በተፈጥሮ 5 ልጆችን የመጸነስ ዕድሉ ከ55 ሚሊዮን ሰዎች አንድ ጊዜ የሚያጋጥም ነው። በእርግዝናዋ ወቅት መደበኛ የሕክምና እንክብካቤ ስታገኝ ነበረ። ከአንድ በላይ ልጆች እንደጸነሰችም ተናግራለች። ሙሉ የሕክምና እርዳታም አግኝታለች ያሉት ዶክተር መሐመድ ደስተኛ እንደሆነችም ገልጸዋል። በድሪያ በመጀመሪያ ላይ 4 ሕፃናት እንዳረገዘች ተነግሯት የነበረ ቢሆንም ግን ስትወልድ 5 መሆናቸውን ገልጻለች። ለአንድ ልጅ ብቻ ጸለይኩ፣ አላህ 5 ሰጠኝ ስትል ልጅ ለማግኘት ለረጅም ጊዜ በተጠባበቀችበት ወቅት ምን እንደተሰማት ተናግራለች። ባለቤቷ ከሌላ ጋብቻ ልጅ እንደወለደና ልጁም ከነሱ ጋር እንደሚኖር ገልጻለች። ሌላኛው ልጅ ስላለ በቂ እንደሆነና መጨነቅ እንደሌለብኝ ይነግረኝ ነበረ። ነገር ግን መንደሩ በሙሉ ልጅ መውለድ አለመቻሌን ሲጠራጠር በውስጤ እየተሰቃየሁ ነበር ብላለች። ባለፈው ጊዜ ያሳለፍኩት ነገር እንደ ሩቅ ህልም ይሰማኛል፣ ማስታወስ እንኳን አልፈልግም ስትል አክላለች። ለ12 ዓመታት በህመም አሳልፌያለሁ፣ ራሴን ደብቄያለሁ። ልጆች ለማግኘት ያለማቋረጥ እጸልይ ነበር፣ በመጨረሻም አላህ ሰምቶኛልን ብላለች። ገበሬ እንደሆነች ገልጻ ቤተሰቧን እንዴት እንደምታስተዳድር እርግጠኛ እንዳልሆነች ተናግራለች። ነገር ግን አላህ በማህበረሰቤና በመንግስት በኩል ድጋፍ እንደሚሰጠኝ አምናለሁ ብላለች። 5ቱ ልጆች ናኢፍ፣ አማር፣ ሞንዚር፣ ናዚራ እና አንሳር በሚል ስም ወጥቶላቸዋል። ለዛሬ ያስኩላችሁ መረጃዎች እነዚህ ነበሩ። በሌሎች መረጃዎች እስከምመለስ ሰላም ቆዩኝ።